ክፍልህን ዙሪያ ገጠብ ተመልከት። የገነባኸውን ሕይወት እይ። ይህ ነው የመጨረሻው ጥግህ? ይሄ ነው ዛሬ ሌሊት ብትሞት የምትተው ቅርስ? ይሄ ነው? ብዙ ቪዲዮዎች ያይ ነበር፣ ብዙ ሚሞችን ተመለከት ነበር። በመቃብርህ ላይ እንዲጻፍ ትፈልጋለህ? አይደለም። አንተ ጉልበት መሆን ትፈልጋለህ። ሰዎች አይደወህ እንዴት እንዲህ ሊሆን ቻለ ብለው እንዲደነቁ ትፈልጋለህ። ግን አውራጣትህ ብቻ ስራ እየሰራ ያ ሰው መሆን አትችልም። ዓለም ቀዝቃዛ ናት። ለምክንያቶችህ ደንታ የላት። ደክሞሃል ብላ አታዝንልህም። በኋላ አደርገዋለሁ የምትለው አይገዳታት። ዓለም ምላሽ የምትሰጠው ለእንቅስቃሴ ብቻ ናት፣ ለሙቀት ብቻ፣ ለመሰልቸት፣ ለመበሳጨት፣ ራሱን ለማግለል የሚደፍር ጨዋታ ውስጥ ለመግባት ለሚቆርጥ ሰው ብቻ። ከዓለም ጋር የተገናኘህ ይመስልሃል፣ ግን በእውነቱ ዋጋ ካላቸው ነገሮች ሁሉ የተቆረጥከሃል። ትኩረትህ የተሰበረ መስታወት ሆኗል። በስባሪዎች ውስጥ ደግሞ የወደፊት ሕይወትህን ለማየት እየሞከርክና ስባሪዎችን ሰብስብ። አሁን ነገሩ እየከበደ ይሄዳል። ማንም ሊያድንህ እንደማይመጣ የምትረዳበት ጊዜ አሁን ነው። ጥግ ላይ የሚጠብቅህ አማካሪ የለም። ዲሲፕሊንህን የሚያስተካክል ድንገተኛ ክስተት የለም። የሕይወት ፍላጎትን የሚቀሰቅስ ፍጹም ቪዲዮ የለም። አንተና አንተ ብቻ። አንተና ልምዶችህ፣ አንተና ምቾትህ፣ አንተና ከ30 ሰከንድ በፊት የነበርከው ማንነትህ። የባከኑትን ዓመታት ክብደት ሊሰማህ ይገባ። ለአንድ ሰከንድ ያህል እንዲደቁስህ ፍቀደለት። እንዲያማህ አድርግ። ካላመመህ አትለወድም። ተራ ሰው ሆኖ የመቅደት እፍረት እንደ አሲድ ጉሮሮህን ካለበለበ ዓይንህ እስኪፈዝ ፀጉርህ እስኪሸብትና በቁጭት እስክትሞላ ድረስ ማሸራትትህን ትቀጥላለህ። እዚህ ያለሁት ላቅፍህ አይደለም። ሲሚንቱ ሳይደርቅ ቀድሜ ላነቃህ ነው። በሚቃጠል ሕንፃ ውስጥ ቆመህ የግድግዳውን ወረቀት እያደነቀህ ነው። ውጣ። ትኩረትህን የሚሰርቁትን ነገሮች ታስቀሙት። ወደ ቅዝቃዜው ውጣ። የምትሸሸውን ነገር አድርገው። የምታድበሰብሰው ሥራ አንተን ሊያድነህ የሚችል ብቸኛው ነገር ነው። የቆጠብከው ላብ ይህን መቀመጥ ሊያጥበው የሚችል ብቸኛው ፈሳሽ ነው። በጨለማ ውስጥ መቆየት ከፈለክ ቆይ። የሌላ ሰው ኢምፓየር ባትሪ መሆን ከፈለክ ቀጥለበት። ግን ትንሽ ቅንታ ይሳትቃለች። እንደምትሆን ቃል የገባህለት ሰው ትንሽ ችልችልታ ካለች እሷን መጠበቅ አለብህ። ወደ ትልቅ እቶን እስክትቀየር ድረስ ንፋት። አባዜ ሊሆንብህ ይገባ። በሩጫ ፍጥነት ምክንያት ሌሎች ሰዎች እስኪጨነኩ ድረስ የምትጋደል ሰው መሆን አለብህ። ይህንን ለሌሎች አጋራ። ለኔ ብለህ አይደለም፣ በስክሪን ላይ ላለ ቁጥር አይደለም፣ እንደ አንተ በቅርብ ውሃ ውስጥ እየሰመጠ ላለ ሌላ ሰው ስትል አጋራ። ምክንያቱም እኛ የዞምቢዎች ትውልድ ሆነናል። የጋራ በጣፊ መመታት ያስፈልገናል። በየ5 ሰከንዱ መዝናናት ለማያስፈልገው የራስህ ስሪት ተመስገብ። ከመንሸራተት ልክ ትግልን የመረጠውን ማንነትህን ውደድ። አሁን ስክሪኑን ለመጨረሻ ጊዜ ተመልከት። ምን እንደሆነ እይ። ሌባ ነው። የመቃብር ድንጋይ ነው። የምትከዳው ካለው ታላቅነትህ የሚከለክልህ መጋረጃ ነው። በቂ ሰምተሃል። ወሬው አብቅቷል። ትረካው እዚህ ጋር ይቆማል። ውጣና ለስምህ የሚመጣን ሥራ። ያንን ሙት መንፈስ ወደ ኋላ ትተው ሂድ። በመቀጠል ምን እንዳደርግልህ ትፈልጋለህ? እጆቻችሁን ተመልከቱ። በእውነት ተመልከቷችሁ። አይንቀጠቀጡም አይደል? አይንቀጠቀጡም፣ ምክንያቱም ምንም ቁም ነገር ያለው ነገር ላይ ስላልሆኑ ነው። እይዛችኋለሁ ብላችሁ በተመኛችኋቸው ነገር ግን ለመንካት እንኳ ባልሞከራችኋቸው ህልሞች ክብደት እጆቻችሁ ዝለዋል። እረፍት ላይ እንደሆናችሁ ለራሳችሁ ትነግራላችሁ። ይህ ዝምታ፣ ይህ ከስክሪን የሚወጣው ለስላሳ ብርሃን፣ ይህ የመኝታችሁ ሙቀት ሰላም እንደሆነ ታስባላችሁ። ግን አይደለም። ይህ ሰላም ሳይሆን ራሳችሁ በገነባችሁት ቤት ውስጥ የምትሰሙት የልባችሁ ምት ድምፅ ነው። እናንተ ዝም ብላችሁ ስታዩ በየቀኑ የሚባከነው አቅማችሁ እንደ ውሃ ጥብታ መሬት ላይ ሲፈስ የሚሰማ ድምፅ ነው። ሰላም ላይ ያገላችሁ፣ ደንዝዛችኋል።
ዛሬም የትናንትኑን ማንነታችሁን ይዛችሁ ነቃችሁ። በዚያው በር ወጣችሁ። ያንኑ የፊት ገጽታ አሳያችሁ። ያንኑ ውሸት ደገማችሁ። ነገ የሚባል እውነተኛ ቦታ እንዳለ ለራሳችሁ ዋሻችሁ። ነገ የሚባል ቦታ የለም። ነገ ማለት የሁሉም ታላላቅ ሐሳቦች መቃብር ነው። ምኞቶቻችሁ በዝምታ ተቀብረው የሚቀሩበት ቦታ ነው። ምልክት ትጠበቃላችሁ። የአየር ሁኔታው እንዲቀየር፣ የባንክ አካውንታችሁ ቁጥር እንዲጨምር፣ ወይም ዝግጁ ነኝ የሚል ስሜት እንደ መንፈስ ቅዱስ እንዲወርድላችሁ ትጠበቃላችሁ። ግን እውነቱ እናንተ እየተደበቃችሁ ነው። ሕይወታችሁን ወደ መጠበቂያ ክፍል ቀይራችሁታል። አየሩም እያለቀ ነው። ለመጨረሻ ጊዜ በእውነት ምቾት ያጣችሁት መቼ ነበር? ሱቅ ውስጥ ረጅም ሰልፍ ጠብቃችሁ ሳይሆን አንድ የሚያስፈራ ነገር ለማድረግ ሞክራችሁ በጭንቀት ሆዳችሁ ሲጣመስ። አታስታውሱትም አይደል? ምክንያቱም ሕይወታችሁን ለምቾት ብቻ ስላመቻቻችሁት ነው። ምንም የማይናቀስበት፣ ምንም የማይጫረበት እና እናንተ ከምትፈልጉት በላይ ምንም የማይጠይቃችሁን ዓለም ፈጥራችኋል። እናንተ መረጋጋት ትሉታላችሁ፣ እኔ ግን ፍራሽ ያለው ሳጥን እለዋለሁ። በምቾት ውስጥ እየታፈናችሁ ነው። ቀላሉን መንገድ በመረቃችሁ ቁጥር ከነፍሳችሁ ላይ አንድ ንብርብ እየቀነሳችሁ ነው። እየጠፋችሁ ነው። በገዛ ታሪካችሁ ውስጥ እንደ ጥላ እየሆናችሁ ነው። ዓለም እንድትነቁ አትፈልግም። እንድትደክሙ ትፈልጋለች። ትኩረታችሁ እንዲበታተን ትፈልጋለች። በእውነት ለመኖር ዋጋ የከፈሉ ሰዎች ሕይወት በስልካችሁ እያያችሁ በሰው ሕይወት ውስጥ የራሳችሁን ሕልም እንድትቃኙ ትፈልጋለች። በሌሎች ሰዎች ጀግንነት ፍርፋሪ ትኖራላችሁ። ለምን? ምክንያቱም በጣም ትፈራላችሁ። በእውነት ብትሞክሩ፣ ሙሉ አቅማችሁን ተጠቅማችሁ በሩን ብትገፉት በሩ ዝግ ሆኖ ይቀር ይሆን ብላችሁ ትፈራላችሁ። ወይም ደግሞ ይባስ ብሎ በሩ ተከፍቶ ከዚያ በኋላ ምንም ማመካኛ እንዳይጠፋባችሁ ትሰጋላችሁ። ያኔ በመስተዋት ለምታዩት ሰው ተጠያቂ መሆን አለባችሁ። ልጅነታችሁን መውቀስ አቁሙ። ኢኮኖሚውን መውቀስ አቁሙ። በቂ ፍቅር ያልሰጧችሁን ወይም አብዝተው ያቀማጠላችሁን ሰዎች መውቀስ አቁሙ። በዚህ ክፍል ውስጥ የዘጉባችሁ እነሱ አይደሉም፣ እናንተ ናችሁ። እናንተም እስረኛው፣ እናንተም ዘበኛው ናችሁ። ደህንነቴ ተጠብቋል ብላችሁ ለማረጋገጥ በሩን መቆለፉን ደጋግማችሁ የምታዩት እናንተ ናችሁ። በምን ደህንነት? ከመውደቅ። መውደቅ የሚድን ቁስል ነው። ይህ ደህና ነኝ እያሉ ቀስ በቀስ መበስበስ፣ ይህ ዘላቂ ነው። ይህ ማንም ግጥም የማይጽፍለት የዝምታ አደጋ ነው። ምክንያቱም በጣም ሰልቺ ነው። ለመሳተፍ በሚጮህ ዓለም ውስጥ እናንተ በድብርት እየሞላችሁ ነው። ሰዓቱን ድምፅ ስሙ። ያ የሚሄደው ትንፋስ ብቻ አይደለም፣ ያ ሕይወታችሁ ነው። የቀሩባችሁ ትንፋሶች ተቆጥረዋል። እናንተ ግን ይህን በመስማት 10 ትንፋሶችን አባክናችኋል። ለመጀመር ትክክለኛውን ጊዜ ትጠበቃላችሁ። ነገር ግን እናንተ ቁጭ ብላችሁ ያ ሰዓት ወደ አመድነት እየተቀየረ ነው። ጊዜ ያለባችሁ ይሰማላችሁ። የለባችሁም። ሁሉም ነገር ለማለቅ አንድ የልብ ትርት ብቻ ነው የቀረው እና መጨረሻ ላይ ምን ይኖራችኋል? ሊሆን ነበር የሚሉ ታሪኮች፣ ለጀምር ነበር የሚሉ ማመካኛዎች። በተራጥራችሁ ዙሪያ ፍልስፍና ገንብታችኋል። ትዕግስት ትሉታላችሁ። ትክክለኛውን አጋጣሚ መጠበቅ ትሉታላችሁ። ይህ በልብስ የተሸፈነ ፍራይነት ነው። ጠላታችሁ መንገድ ላይ ያለው ሰው ወይም የምትጠጡት አለቃችሁ አይደለም። ጠላታችሁ ለዛሬ ይበቃሃል የሚላችሁ የውስጣችሁ ድምፅ ነው። በሕይወት ስላለህ ብቻ ልዩ ነህ የሚላችሁ ያ ድምፅ ነው። አይደላችሁም። ዋጋችሁ ለዓለም የምታበረክቱት ሥራና ለማለፍ የፈከዳችሁት እሳት ጥልቀት ነው። አሁን ግን በጥላ ሾሩን ሆናችሁ እየተንከለከታችሁ ነው። የምቾት እስር ቤት ብረት የለውም። ለዛ ነው ለማምለጥ የሚከብደው። የሚመታ ዘበኛ የለም። የሚታለፍ ግዳል የለም። ያለው ለስላሳ ወንጀልና እዛው ለመቆየት የሚሆኑ 1 ሚሊዮን ረኪቦች ብቻ ናቸው። የምታስወግዱት ስቃይ ብለቸኛው ማዳንያችሁ እንደሆነ መረዳት አለባችሁ። ግጭት ያስፈልጋችኋል። ሙቀት ያስፈልጋችኋል። ንፋሱ ፊታችሁን ሲገረፈው ሊሰማችሁ ይገባል። ምክንያቱም እየተንቀሳቀሳችሁ ለመሆኑ ብለቸኛው ማስረጃ ይሱ ነው። አለበለዚያ እናንተ ሐውልት ብቻ ናችሁ።